የሱዳን ፈጥኖ ደራሽ ኃይል ከፍተኛ አማካሪ ቡድናቸው ለነጻ ውይይት ክፍት መሆኑንና የፖርት ሱዳን መቀመጫውን ያደረገው መንግስት ጋር በመወያየት ጦርነቱ እንዲያበቃ ለማድረግ ፍቃደኛ መሆናቸውን ተናግረዋል። የፈጥኖ ደራሽ ኃይሉ አባል ኢዝኤልዲን አልሳፊ ተመሳሳይ ሀሳብ ያስተላለፉ ሲሆን እንደ ተደራዳሪ ቡድን አባልነታቸው ለተኩስ ማቆም ሁኔታዎችን ለማመቻቸት ብራሰልስ ሐሙስ ዕለት መግባታቸው ተነግሯል። የሱዳን ሁለቱ ተፋላሚ ወገኖች በሚያደርጉት የሰላም ድርድር የአውሮፓ ህብረት፣ የአፍሪካ ህብረት፣ አሜሪካ፣ ሳውዲ አረቢያ፣ ግብጽ እንዲሁም ባህሬን እንደሚገኙ ተነግሯል። ድርድሩ የሚጀምረው በራስ መተማመን መገንባትና ታማኝ አካሄድ እንዲኖር በማድረግ መሆኑን አልሻፊ ተናግረዋል። የሱዳን ጦር ካርቱምን ተቆጣጥሮ ሌሎች በፈጥኖ ደራሽ ኃይሉ የተያዙ አካባቢዎችን ለማስለቀቅ ብርቱ ጥረት እያደረገ ቢሆንም ለሱዳን ጦር ቀላል ሊሆንለት አልቻለም። ሱዳን በሁለቱ የጦር አንጃዎች የተከፋፈለች በመሆኗ ሁለቱ ኃይሎች አንድ መንግስት ለመመስረት አልቻሉም። የሱዳን ጦር ሰራዊት ካርቱምን ተቆጣጥሮ መንግስታዊ ስልጣኑን ለማጠናከር እየጣረ ባለበት ጊዜ ተቀናቃኙ ፈጥኖ ደራሽ ኃይል ትይዩ መንግስት መመስረቱን ይፋ ማድረጉ አይዘነጋም። ይህም ለሁለት ዓመታት በርስ በርስ ጦርነት የታመሰችው ሱዳን ዳግም ለሁለት በመከፋፈል ስጋት ውስጥ ትገኛለች። የአገሪቱ ጦር በአርኤስኤፍ ቁጥጥር ስር የነበሩ ማዕከላዊ አካባቢዎችን መልሶ የተቆጣጠረ ሲሆን የፈጥኖ ደራሽ ኃይሉ ደግሞ በምዕራብ ዳርፉር ያለውን ይዞታ አጠናክሯል። የአገሪቱ ጦርና ፈጥኖ ደራሽ ኃይሉ መሳሪያዎችን ለማግኘት እንደ ኢራን፣ ቱርክ፣ ሳውዲ አረቢያ፣ ኤምሬትስና ሩሲያ ባሉ ሀገራት ላይ ጥገኛ ናቸው ተብሏል። በጦርነት የምትታመሰው ሱዳን የእርስ በርስ ጦርነት 3ኛ ዓመቱን በጀመረበት በዚህ ወቅት ሁለት ተፋላሚዎች ሀገሪቱን በመከፋፈል የያዙ በመሆናቸው ሱዳን ሁለት ሀገር የመሆን አደጋ ከፊቷ ተጋርጦባታል። የሱዳን ጦር ሰራዊትና ፈጥኖ ደራሽ ኃይሉ ራሳቸውን ለማጠናከር በርካታ የታጣቂ ቡድኖችን መልምለዋል። በዚህም የተነሳ የታጠቁ ቡድኖች በሁለቱም በኩል በእርስ በርስ ጦርነት ተሳትፈዋል። የፈጥኖ ደራሽ ኃይሉ ናይሮቢ ላይ ቻርተሩን በፈረመበት ወቅት ሱዳን ፋውንዲንግ አሊያንስ የተባለ ጥምረትን በመመስረት ትልቅ ፖለቲካዊና ወታደራዊ ድል አስመዝግቧል። አርኤስኤፍ በመጋቢት ወር በደቡብ ኮርዶፋን ከሚንቀሳቀሰው ከሱዳን ህዝቦች ነጻ አውጪ ጋር ጥምረት መስርቻለሁ ብሏል። ፈጥኖ ደራሽ ኃይሉ በበኩሉ በተባበሩት አረብ ኤምሬትስ፣ በቻድ፣ በደቡብ ሱዳንና በኬንያም እንደሚደገፍም ይነገራል። ሪፖርቶች እንደሚጠቁሙት ካይሮ ለሱዳን ጦር የጦር መሳሪያ አቅርቦትን ጨምሮ ቀጥተኛ ወታደራዊ ድጋፍ አድርጋለች በሚል በጦሩ ትወቀሳለች። በውጭ ኃይላት የተከፋፈለ ድጋፍ የምትናወጠው ሱዳን ሀገሪቱ በሰላም እንዳትኖር ከፍተኛ አስተዋጽኦ እያደረጉ መሆናቸው ይነገራል። የፈጥኖ ደራሽ ኃይሉ ዋና አዛዥ ከፍተኛ ረዳት ጦርነቱ እንዲያበቃ የተጀመረውን ጥረት እንደሚሳተፉ የገለጹ ሲሆን ጦርነቱ እንዲያበቃ በጽናት እንሰራለን ብለዋል። የሱዳን ፋውንዲንግ አሊያንስ መንግስት የመመስረት በምክክር ላይ መሆኑን የገለጹት አልሻፊ በውስጥ በተፈጠረ አለመስማማት አይደለም ብለዋል። ስለ ትይዩ መንግስት ዋና ከተማ የቱ ይሆናል ተብለው የተጠየቁት አልሻፊ ስም ለመጥቀስ ያልፈለጉት ግን ካርቱም እንደማይሆን አመላክተዋል። ከካርቱም በላይ የሚያምሩ ከተሞች አሉ ያሉት አልሻፊ ከስትራቴጂክ እይታ ዋና ከተማ ጊዜያዊና ሁሉንም መንግስት ተቋማት የሚያበቃ መሆኑን አለበት ብለዋል። የሰላም ውይይቱ ጦርነቱ በተሻለ መልኩ የሚያስቀር መሆን ይኖርበታል ያሉት ኃላፊዎቹ አሸናፊ የለበትም፣ ኪሳራ ብቻ በህዝብና በአገሪቷ ላይ ያመጣ መሆኑ የምንግባባበት ይሆናል ብለዋል። ፈጥኖ ደራሽ ኃይሉ በቦታ ጊዜና የድርድር አማራጭ ዙሪያ መነጋገር ይፈልጋል ያሉት አማካሪው ተሳትፏችን በእኩልነት የሚመራ መሆን አለበት ብለዋል። ጄኔራል አብዱል ፈታህ አልቡርሃን የሚመሩት የሱዳን መከላከያ ሰራዊትና ጄኔራል መሐመድ ሐምዳን ዳጋሎ የሚያዙት የአገሪቱ ፈጥኖ ደራሽ ጦር የገጠሙት ውጊያ ቀጥሏል። በሁለቱ ተፋላሚ ወገኖች መካከል እስካሁን ከ7 ጊዜ በላይ የተኩስ ማቆም ስምምነት ተደርጎ የነበረ ቢሆንም አንዱም ተከብሮ እንደማያውቅ ነው የሚታወቀው። የአሁኑም የሰላም ድርድር ተመሳሳይ እድል ይገጥመዋል የሚሉ ቢኖሩም የሰላም ድርድሩ ዘላቂ ውጤት እንዲያመጣ ፈጥኖ ደራሽ ኃይሉ ቁርጠኛ መሆኑ ይናገራሉ። የፈጥኖ ደራሽ ኃይሉ መሪ ጄኔራል መሐመድ ሐምዳን ዳጋሎ ከፍተኛ አማካሪ በቀጣዩ ድርድር ውጤታማ እንዲሆን ቡድናቸው ተግቶ እንደሚሰራ ይናገራሉ።